ይኸውላችሁ እኔም ሀበሻ ነኝ። እኔ ግን ሰው ላይ ተንኮል ሸር አስቤ አላቅም። በሰው እንጀራ ላይ፣ በሰው ትዳር ላይ፣ በሰው ህይወት ላይ ሄጄ አላቅም። ወላሂ ነው የምላችሁ። ግን በጣም መርዝ አላችሁ። ለራሳችሁ እንኳን ጥሩ አስቦ ያገዛችሁን ሰው መልሳችሁ የምትጥሉ፣ መልሳችሁ ለማፈናቀል የምትታገሉ መርዞች፣ ልክ እንደ ሀሊማ አይነቶቹ ማለት ነው። ልክ እንደ ሀሊማ አይነቶቹ ቅንቅናሞች። ደግሞ አያልፍልሽም። እንደ እባብ በደረትሽ እየተጎተትሽ ነው የምትሄጂው። ለምን? ምቀኛ ስለሆንሽ፣ የሰው ህይወት፣ የሰው እንጀራ ስለምትመኝ። ልንገርሽ፣ የሰው እንጀራ፣ የሰው ህይወት ስለምትመኝ እንደ እባብ በደረትሽ ነው የምትሳቢው። መቼም አያልፍልሽም። ቅንቅና የሰው ይኸውላችሁ፣ ልንገራችሁ፣ መዳም ቤት ራሱ ብርቅ ነው የሚሆንባችሁ። ለምን? ምቀኞች ስለሆናችሁ፣ ለምን? ፈልፈላዎች ስለሆናችሁ። የሰው ህይወት፣ እውነቴን ነው የምልሽ። አሁን እኔ እንደ ቀልድ ነው ያወራሁት፣ ግን እሷ የምር አደረገችው። ሁሉም አትሳደቢ ሀበሻ እያልሽ፣ እኔም ሀበሻ ነኝ፣ ግን ከሀበሻ የበለጠ መርዝ የለም። ከሀበሻ ይኸውላችሁ፣ ልንገራችሁ፣ በህይወታችሁ ማለት ነው። ዝግ አንቺ ደግሞ አታሽቃብጪ። በህይወታችሁ ማለት ነው ሀበሻ፣ እኔም ሀበሻ ነኝ። በህይወታችሁ ትዳራችሁ ላይ፣ ስራ ቦታችሁ ላይ፣ በቃ በሆነ ነገራችሁ ላይ አበሻን ያስጠጋችሁ ቀን አብቅቶላችኋል። አበሻን ያስጠጋችሁ ቀን ህይወታችሁ አብቅቶላችኋል። በስራችሁ ላይ፣ በትዳራችሁ ላይ። እውነቴን ነው የምላችሁ። እኔም ሀበሻ ነኝ። ግን መርዝ የሆኑ ሀበሾች አሉ ሊያፈናቅሏችሁ። ለነሱ ብላችሁ አንድ ወር እንኳን ስራ እንዳይፈቱ ብላችሁ ስራችሁን ብትሰጧቸው እስክትመጡ ድረስ እናንተን የሚያፈናቅሉበት ሴራ አሲረው ነው የሚጠብቁት። ወላሂ ነው የምላችሁ። ይሄንን እውነታ ስለሆነ ነው የምነግራችሁ ማለት ነው። ለእንደዚህ አይነት ቅናተኛ ሰው ስራ አይደለም ምንም ነገር አይሰጥም። እውነቴን ነው የምላችሁ። እኔ አልኳችሁ፣ እኔ ስራ ቦታዬን እኔ ኢትዮጵያ ስገባ ፊሊፒኒ ወይም ባንጋሊ ምንድነው ኬንያዊት ነው አስገብቼ የሚሄደው። አታገኙም። ታንቀሽ ሙች ያላስገባሽም ስትሳደብ ያልነበር መርዝ ምናምን መርዝማ ራስሽ ነሽ። ደግሞ ቤቴ ለቀቁና ሳምሩ ባዩ ቦታ ስራ መግባት እዛው ኮሜንት ላይ ታግማሚ። እሺ እዛው ኮሜንት ላይ ታግማሚ። ቤቴ ገብተሽማ አታወሪም ከኔ ጋር በቃ። እና እኔ ነግሬያችኋለሁ። አይስዌርን ትዳራችሁ ላይ የአበሻን ሴት ካቀረባችሁ፣ ስራ ቦታችሁ ላይ የአበሻን ሴት ካቀረባችሁ ህይወታችሁ አብቅቶለታል። ቻው። ምስቅልቅላችሁ ነው የሚያወጡት ባላሰባችሁበት መንገድ ማለት ነው። የምር ልንገርሽ መስኪ፣ የምሬን ነው ልንገርሽ። አንዷ ከኢትዮጵያ መምጣት የምትፈልግ ናትና እቤት ያለችዋ ሰራተኛ ወረቀት የላትም። እቤት ያለችዋ ማለት ነው። ከዛ ከማዳሟ በጣም ስለተግባቡ ሁለተኛ ሰራተኛ ከኢትዮጵያ አምጪ ትላታለች። ከዛ ስትላት እሺ ብላ የሆነች ቲክቶክ ላይ የምታውቃትን ልጅ ከማዳሟ ጋር ታገናኛታለች። ኢትዮጵያ ያለችዋ ልጅ ማለት ነው። ኢትዮጵያ ያለችዋ ልጅ ደግሞ የቤቷ ሰራተኛ ወረቀት እንደሌላት ታውቃለች። ከዛ ለማዳሚቱ የራሷን ችግር ማውራት ትታ እቤትሽ ያለችው ሰራተኛ እኮ ወረቀት የላትም፣ እኔን ቶሎ ብለሽ ፕሮሰስ ጨርሽና ውሰጂኝ ትላታለች ለማዳሚቱ። እኔ ልምጣልሽ፣ አረብኛ እችላለሁ፣ ምግብ መስራት እችላለሁ፣ እኔ ልምጣልሽ፣ እቤት ያለችው እኮ ሰራተኛሽ ወረቀት የላትም ትላታለች ለማዳሚቱ። ማዳሚቱ እሷን አውርታ ትመለስና እቤት ትመጣለች። እቤት ትመጣና እከሌ እኔ ፈልጌ ነው ማሰራሽ፣ እኔ አንቺ እከሌ እቺን አምጪያት ብለሽ የሰጠሽኝ ልጅ ስላንቺ ነው የምታወራው፣ ስለሷ ሳይሆን ስላንቺ ነው የምታወራው። ብትመጣስ ተስማምታችሁ ትሰራላችሁ ወይ ብላ መልሳ ለልጅቷ ትጠይቃታለች። ልጅቷ በቃ የሆነ መዓት ከላይ እንደወረደባት ነው የቆጠረችው። የምሬን ነው ምልሽ። እንግዲህ ለሷ ከኢትዮጵያ አምጥታት እዚህ እንድትሰራ ርዝቋን እየከፈተችላት ነው። ግን ያቺ ከኢትዮጵያ ትመጣለች የተባለችው ገና ሳትመጣ የዚህችኛዋን እንጀራ ልቆርጥባት ነው። ሹፍ ደሞዝ የምትከፍለው ሴትዮዋ፣ የምታሰራው ሴትዮዋ። በገዛ እጅሽ እንደዚህ አይነት ጦስ ውስጥ ትገቢያለሽ ማሬ። እና እንደዚህ አለ እንዴ ሲያምራችሁ ይቀናል። ሞልቶ ቴንኪው መስዬ ታብታባ። እውነት ሲወራ አይምራራችሁ።
እኔ እንደዛ አይደለሁኝም። በነገራችን ላይ የምር አሁን ክፉ ልመስላችሁ እችላለሁኝ። ክፉ አይደለሁኝም። እኔ ሀገር ከገባሁኝ ማንም ሰው ገብቶ ሊሰራበት ይችላል። ኢትስ ኦኬ። እኔ ሴትዮዋ ከወደደችኝ ከየትም ቦታ ጎትታ ታመጣኛለች። ዋናው እኔ የምሰራው የኔ አቋም ነው እንጂ ሌላ ሰው ስለገባ ስላልገባ አይደለም። ግን አበሻ በጣም ከባድ ነው። እንዳበሻ ነቀዝ የለም። ህይወትሽን ነው የሚያመሰቃቅልሽ በትዳርም በስራሽም። የስ የምሬን ነው የምላችሁ። በጣም ብልጦች ከሆናችሁ በስራ ቦታችሁንና ትዳራችሁ ላይ አበሻ አታቅርቡ። አበሻ ኔቨር አታቅርቡ። ሁለቱ ነገር ላይ ጥንቃቄ አድርጉ። ሁለቱ ነገር ላይ ትዳራችሁ ላይና ስራችሁ ላይ። አንድ አበባ ያላችሁ አንድ አበባ ሰፖርት አድርጉኝ። አንድ አበባ እስኪ ታብታብ አድርጉ። ታብታብ አድርጎ አይስዌርን ተናዳችሁ ነው። ግን እኔ እንደዛ አይደለሁኝም። ለሰው ክፉ ማስብ ሴት አይደለሁኝም። ኢትስ ኦኬ። ሲጀመር እስካሁን ቅድም ሳወራ የነበረው ቀልዴን ነው። ልጅቷ ግን የምሯን ነው። እርጉዝ ነኝ ብዬ ስል አገር ስትገቢ ማለት እርጉዝ ነኝ አልኩኝ እንጂ አገር እገባለሁ አላልኩኝ። ዩሲ እኔ እርጉዝ ነኝ ነው ያልኩት። እዚህ ልውለድ አገር ልግባ የምታውቀው ነገር የለም። ሮጣ አገር ስትገቢ አንቺ ጋር ተኪኝ አለችኝ። ኦኬ አገር ልግባ እዚህ ልውለድ የምታውቀው ታሪክ የላትም። ለምን ሮጣ አየር ላይ ስለ እኔ ስራዬ ላይ እንዴት እንትናል ታርጌት አረጋች? እሱ አንዳንዴም እኮ እሷ ላይ ማለት ነው ድንገት ስራ ፈታ ተቀምጣ የጉጉቷ ብዛት ሊሆን ይችላል። ተያያት በቀናም እንለፈው በቃ ተያት በቃ ወዲሽ ያሹ ጽንስ ራሱ ተይ ለሱ ስትይ ተይ በቃ እኮ ልጄ እንዳይጨናነቅ እንዳይበሳጭብኝ ብዬ ነው እንጂ ላበሻ መልስ አረ ይቀርላታለሁ። የምሬን ነው ይቀርላታለሁ። ችግር የለብኝም። በመልካምነት ይሁና ደግሞ ብዙ ማተናገርግዝና እኮ ነገር ይላል። አው ነገር ብታዩ ትንሽም ነገር ነው ሆድ የሚብሰኝ ጋይስ። አሁን ትንሽም ነገር ነው ክፍት ብሎኝ ሳለቅስ ሞሎ በቃ ሴትዮም ትንሽ ከተናገረችኝ ክፍት ይለኛል። እስኪ ታብታብ አርጉ፣ ኮፕሊንክ አርጉ ይጋላችሁ። ቢያንስ እንደው ሴቶች የማርገዝ ወግ ይድረሳችሁ እና እንደዛ ነው እላችኋለሁ። ይቅር በያት ጥሩ አይደለም። ይቅር በያት የቷ ሀሊማንማ ይቅር አልላትም። ማሬ እሷ እኮ ናት አነፍንፋ ቤቴ መታ ስንት ኮሜንት ጻፈች። አንዴ ምቀኛ ነሽ ትላለች፣ አንዴ መርዝ ነሽ አለችኝ፣ አንዴ ምናምን ምን ቅብርጥስ ያለችኝ። ይቅር አልልሽም፣ ቤትሽ አልመጣሁም። ሁለተኛ ነገር ደግሞ የጉጉቷ ብዛት ነው ስራ ስለሌለ ልወልድ አንድ ወር ሲቀረኝ ይቅርላለሁ። ሁሉንም ይቅርላለሁ። ልወልድ አንድ ወር ሲቀረኝ ገና 8ኛ ወር ስደርስ ሁሉንም ይቅርላለሁ ማለት ነው። ነገረኛ የሆንሽው እርግዝናሽ ነው እንዴ? ሀዩ ኮይንዬ የኔ ማር የኔ ውድ እንዴት ነሽ? ደህና ነሽ ወይ? ተማና ያረገሽው ምን አገባሽ? ምን አገባ? ተማና ያረገሽው እንዴት ነው ያረገሽው? አይመለከታችሁም። መቼ ነው የምትወልጁ? የት ነው የምትወልጁ? አይመለከታችሁም። እኔ ለማንኳን እኔ ነው ቀንድ እኮ እያለችኝ ነው። የት ነው የምትወልጁ ምናምን ስራ ቀንድ እያለችኝ ነው። ስለዚህ ዝም ብለና አበሻ በማይመለከተው ልሽ አንድ አንቺ ማለት ነው። ሶሪ አይመለከትሽም። እኔው በቀላሉ ቆይ መስከረም ግዛው ቆይ አንድ ጥያቄ ልጠይቅሽ። በቀላሉ 200 ድራም ላኪልኝ ብለሽ ትልክልኛለሽ? ለምን ምልክልሽ? አትልክልኝም። ስለዚህ ለምንድን ነው የምትጠይቂኝ? ምን ጨነቀሽ ስለኔ ህይወት? የት ልውለድ ከማላ አርግዝ? የቲክቶክ ጓደኛችን ስለሆንሽ ምን ችግር አለው በጠይቅሽ? ደስ ብሎኝ ነው። እውነትሽን ነው። ጓደኛ ከሆንሽ ሰተሽ ነው ጓደኛ የምትሆኚው። በባዶ ጓደኛ እኔ አለመንኳችሁ አስጡኝ አላልኳችሁ። ስለዚህ ማን ያስረገዘሽ? እንዴት ነው ያረገሽው? መቼ ነው የምትወልጂ? የት ነው የምትወልጂ? አይመለከታችሁ። የማይመለከታችሁን ጥያቄ አትጠይቁ። አያገባችሁ። ጉዶች ማሮቼ፣ ሮዝዬ ሁላችሁም ቴንኪው። መስዬ
ሁላችሁም ታብታብ የምታረጉኝ ሁላችሁንም አመሰግናለሁ። ክበሩልኝ። እድሜ ይስጣችሁ፣ ጤና ይስጣችሁ። ልጅ የምትፈልጉ ልጅ ይስጣችሁ፣ ትዳር የሚፈልጉ ትዳር ይስጣችሁ። አው አርግዙ፣ መንታ አርግዙ። ማጽናችሁ ለምለም ይሁን። በአመት 2 ይያዝላችሁ። አው የምሬን ነው የምላችሁ። በተለይ ደግሞ አረብ ሀገር ደክማችሁ ማጽናችሁ አቀባብሎ ያዝ። አው ታብታብ በዛውም ፑሽ አርጉ። እስኪ የዱዓ ሞራል እንዲመጣልኝ ፑሽ አርጉ፣ ታብታብ አርጉ። አው አረብ ሀገር ላይ 4 አመት 5 አመት 10 አመት ሰርታችሁ ስትገቡ በገባችሁ በአንድ ወራችሁ አርግዙ። ማህፀናችሁ ቀብ አርጎ ያዝ። አው የተበላሸ ትንሽ ተሽከርክሮ ነው ክስ ያደርጋል። አው ሆዳችሁ የተበላሸ ካሴት ይሁን። አሜን በሉ። የምሬን ነው የምላችሁ፣ የምሬን ነው። አው ሴቶችዬ ብሬዬ ማለት መለመን እሺ ገስ እንትን ላኪልኝ ውዴ። ጌም ብሶት ይለኛል። ጸጉር ማለት ጸጉር ይባላል። እሺ ውዴ የሆነ እንደዚህ ጸጉር የሚወጣ አለ። እሱ ሲወጣ አናቱ ላይ ነው ሰውነቱ ላይ ጠቅላላ ህፃኑ ሰውነት ላይ ጠቅላላ ጸጉር ይወጣል። እርግዝና ሰዓት ላይ ገና 2 ወር ከ15 ቀን ልክ 3 ወር ሲሞላው ማለት ነው። እና ለእሺ ሰሞኑን እንደዛ ሲያረግሽ የነበረው ለዛ ነው። አሁን እኮ ትንሽ መለስ ብሎልሻል። አሁን 3 ወር ስላለፈ ትንሽ መለስ እኮ ከበፊቱ መለስ ብሎልሻል። እና ቢያንስ አሁን 4 ወር ከ15 ቀን ምናምን ደግሞ በጣም ይግላል፣ ያቃጥልሻል። ስለዚህ ሁሉ ነገር መኝታሽ ምንም እንደ በፊቱ ያው ማታም እዛ አልጋ ላይ ምናምን አለ ምንም እንደ በፊቱ ችግር የለውም። እንደ በፊቱ ማለት ግን እየገፋት ይመጣ። አሁን ለምሳሌ በጀርባዬ ተኛለሁ፣ አንዳንዴ በሆዴ ተኛለሁ። እሱም ችግር የለውም። እየገፋ ሲመጣ ነው እንጂ ችግር የለውም። ግን የሆነ ሰዓት ላይ ደግሞ ልክ 9 ወር ስትገቢ ደግሞ ማለት ነው በጣም ከህፃኑ አባት ጋራ ሲተኛ በጣም አሪፍ ነው። ምንድነው የሚተኛ ማለት ተቃቅፎ ነው? ዝም ብሎ መኝታ ሲተኛ አሪፍ ነው ከህፃኑ አባት ጋር። ምን ነው? አይ አሪፍ ነው። የሆነ ኢንች ይባላል 2 ኢንች ምናምን ይባላል። አሁን እኔ ማለት ዶክተር እህት ስላለ ምንድነው የሚባለው አዋላጅ ነርስ ስላለች ነው በሱ ነው የማውቀው። እንደዚህ ኢንች ነው የሚሉት ኢንች እና 1 ኢንች 2 ኢንች ይላሉ። እና ከሱ ጋር ተቃቅፎ መተኛት ወይስ? አዎ አንዳንዴ ጥሩ ነው ማለት ያን ነገር ያስተካክለዋል ይባላል። ባልሽ ጋር እኮ መተኛት ብቻ ኖርማል ዝም ብሎ መተኛትማ ትራስማ ቅፌ ተኛለሁ። አንቺ ደግሞ ከመከርሽኝ ደህና ነገር መከሪኝ። አይገባሽም እንዴ? አንቺ አለምናሽ አታሳፍሩኝ። አይገባሽም እንዴ? እና በቃ ሲተኛ በጣም ሃኒ ነፍስሽ አይማርም። የምር ከመከርሽኝ ደህና አድርገሽ መከሪኝ። ለመተኛት ትራስ አቅፌ መተኛለሁ። 8 ወር ላይ ማለት በጥንቃቄ ማለት ነው። በጥንቃቄ ያ ነገር ሲፈጸም በጣም አሪፍ ነው። በጥንቃቄ ይባላል። በጥንቃቄ እና አንድ ኢንች 2 ኢንች ይባላል። ከዛ በኋላ እየተስተካከለ ይመጣል። ኢንች ነው የሚባል ኢንች። ሄዳችሁ ቆርጣችሁ ይሄንን ፖስቱ። እሺ ያ ነገር ምንድነው? ጉድበል ጎርንደር። አሁን እኔ ማወራው እኮ ነው የምለው። አሁን እኔ አውሪ ማሪ ምክርሽን ቀጥይ። እሺ 8 ወር ሲደርስ 8 ወር ሲሆን 8 ወር ከ15 ከባልዮ ጋር ቀን በቀን መተኛት አለብኝ። ለምን ይረዳሻል? ቀን በቀን ነው በሳምንት አንድ ቀን ነው? አይ ቢያንስ በ3 ቀን አንዴ፣ በ4 ቀን አንዴ አሪፍ ነው። ለምጥ ይረዳችኋል። ጉድ ምንድነው? ጉድ የሚያስብል ነገር ምንድነው? እኔ እኮ ግራ ገባኝ። ኧረ ምንም ማለት ይወርሺ። አሁን ለምሳሌ እትኖች እኮ አዋላጆች የሚያዩት በዚህ በጣታቸው እኮ ነው። 1 ኢንች 2 ኢንች 3 ኢንች እንዲህ ሲገቡ ማለት ነው። እንደዚህ ኧረ ተይ እባክሽ፣ በኢንች ጨረሽው። ተይ አቤት የቲክቶክ እንደው ትንሽ ፈታ ምን እየጻፉ ነው? ኮሜንት እናሻዩ እያነበብሽ
እኔ ጋር ምንም አልተጻፈልሽም። አዎ እውነት ነው። ያው የምር እውነት ነው። ያንቺ ሴት ኢንች ነው። ያንቺ ስንት ኢንች ነው? የኔ ምን ሆናችሁ ነው? የዛኔ እኔ ልክ 3ኛ ኢንች ላይ ነው ሹልክ ብላ የመጣችው። ስለዚህ አሪፍ ጉድ እንደ ቲቪ አብሶ ማለት ነው። እማማ ወርቅዬ ጠባብ የሆነች በዛ ሰዓት አሪፍ ነው። እሱና ጋሽዬና ተልባ ጠጡት። ተልባ አሪፍ ነው። ጋሽዬና ተልባ አጠገባችሁ መኖር አለበት። ቆይ እማማ ወርቅዬ ጠባብ የሆነች ነው ያልሽው? አዎ እማማ ወርቅዬ እኮ የብዙዎች እኮ ጠባብ ናት። ምን ታዲያ ጠባብ ከሆነ አባከቤ ያስፈልጋታል። በዛ ሰዓት አባከቤ ደግሞ ያስፈልጋል፣ ግድ ነው። አባከቤን ታውቂዋለሽ? እንዳዩ ምንድነው ጋሽዬ እያሉሽ ነው? አብራሪ የላቸው ፈጡማ የተረገማችሁ እንደ ኮሜንታተር አባከቤ ነዋ። የወርቅዬ ማለት ነው ወዳጅ፣ የከንፈር ወዳጅ የወርቅዬ ማለት ነው። እንደዛ ነው። ሰምታችኋል? ትንሽ ፈታ አላችኋል? ሀያት yes አይ ጉድ ያንቺ እርግዝና ነው የሁሉ ነገር ያመጣው። ያንቺ እርግዝና ነው። ወርቅዬ ምንድነው? 9 ወሬ ነው። ምን ላርግ? እንዴ እስካሁን ድረስ አልወለድኩም እንዴ? በቃ አንቺ አባከቤና አጠገብሽ የለም ማለት ነው። አባከቤ ከሌለ ተልባሽን ዝም ብለሽ ጠጪ። የማዳም ሩዝ መሆን አለበት።